ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኙ የጧት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀጥለው መንግስት የመከላከያ ሰራዊቱን ጥያቄ በሚመልስ መልኩ የዘመቻ ህጉ ላይ ትኩረት ያደርጋል እንጂ የስርዓት ህጉን ተግባራዊ እንደማያደርግ ገለጹ። 11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ጥናት ሊኩድና ያሻር የተባሉት ፓርቲዎች በክነሴቱ እኩል መቀመጫዎችን እንደሚያገኙ አስታወቁ። እስራኤል ባሳለፍነው ሳምንት መጨረሻ ላይ በኢራን ላይ አሜሪካ ላቀደችው ሰፊ ጥቃት ቅድመ ዝግጅት አድርጋ እንደነበር አንድ የደህንነት ባለስልጣን አስታወቁ። የመከላከያ ሚኒስትር እስራኤል ካጽ የመካከለኛው ክፍለ ሀገር እዝ ኃላፊ ብርጋዴር ጄኔራል አቢ ብሉትን ከኃላፊነት እንደሚያሰናብቱ ያስተላለፉት መልእክቱ ውዝግብን ፈጠረ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር ለማካሄድ ውይይቱ ዛሬ እንደሚጀምር አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚቀጥለው መንግስት የመከላከያ ሰራዊቱን ጥያቄ በሚመልስ መልኩ የዘመቻ ህጉ ላይ ትኩረት ያደርጋል እንጂ የስርዓት ህጉን ተግባራዊ እንደማያደርግ አስታወቁ ተባለ። ጠቅላይ ሚኒስትር ኔታንያሁ ባስተላለፉት መልእክት ወደ መከላከያ ሰራዊቱ የሚዘምቱ የሃይማኖት ትምህርት የማይማሩ ወጣቶች መሆናቸውን በመግለጽ የሀረዲን ማህበረሰብ የሚያረጋጋ መልእክት ማስተላለፋቸው ታውቋል። የሻስ ፓርቲ ሊቀመንበር አሬ ደሪና የደጌላ ቶራ ፓርቲ ሊቀመንበር ሞሼ ጋፍኒ ኔታንያሁ ያሰሙት ንግግር ለምርጫው ሂደት የሚያስፈልግ መልእክት በመሆኑ ምላሽ ከመስጠት መቆጠባቸውን ከደረሰን ዘገባ መረዳት ችለናል። 11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ጥናት አሁን ላይ ምርጫ ቢካሄድ የሊኩድና ያሻር የተባሉት ፓርቲዎች በክነሴቱ እኩል መቀመጫዎችን እንደሚያገኙ አስታወቀ። ካን ሀዳሾት ባካሄደው ቅድመ ግምገማ ሊኩድና በጋዲ ዘንኩት የሚመራው ያሻር የተባለው ፓርቲዎች እያንዳንዱ 23 መቀመጫዎችን እንደሚያገኙ የገለጸ ሲሆን በኢህአዴግ የተባለው በናፍታሊ ቤኔት የሚመራው ፓርቲ 13 መቀመጫዎችን፣ ዲሞክራቲም የተሰኘው ፓርቲ 8 መቀመጫዎችን፣ ጽዮኑ ታዳቲትና ሚሉኒኪም የተሰኙት ፓርቲዎች ደግሞ ቁጥራቸው በመቀነስ እያንዳንዳቸው 4 መቀመጫዎችን እንደሚያገኙ አስታውቋል። በጥናቱ መሰረት በአሁኑ ሰዓት ምርጫ ቢካሄድ ኔታንያሁ ሊያጣምሯቸው የሚችሉት ፓርቲዎች 52 መቀመጫዎችን ሊያገኙ እንደሚችሉና አይዘንኩት 57 አባላትን ያቀፉ ፓርቲዎችን ማጣመር እንደሚችሉ ተገልጿል። የአረብ ማህበረሰብን የሚወክሉ ፓርቲዎች ደግሞ በክነሴቱ 10 መቀመጫዎችን እንደሚያገኙ ገልጿል። 11ኛው ቴሌቪዥን ጣቢያ ባካሄደው ጥናት መሰረት እስራኤል ባሳለፍነው ሳምንት መጨረሻ ላይ በኢራን ላይ አሜሪካ ሰፊ ጥቃት ብታካሄድ ሰፊ ቅድመ ዝግጅት አድርጋ እንደነበር አንድ የደህንነት ባለስልጣን አስታወቁ። ፕሬዝዳንት ትራምፕ ጥቃቱን መሰረዛቸውን እስካስታወቁበት ጊዜ ድረስ ኢራን ለምታደርሰው ያጸፋ ምላሽን በእስራኤል በኩል ከፍተኛ ዝግጅት እንደነበር እኒህ ባለስልጣን ለ11ኛው ቴሌቪዥን ጣቢያ ገልጸዋል። ባለስልጣኑ ጨምረው እንዳሉት ፕሬዝዳንት ትራምፕ ሀሳባቸውን መለዋወጣቸው የዘመቻውን ብቃት እንደሚቀንስና ተጽዕኖ እንደሚፈጥር እንዲሁም በአንድ ሳምንት ውስጥ 2 ጊዜ ሀሳባቸውን እንደቀየሩ ገልጸው ይህም በእርግጠኛነት ዝግጅት ለማድረግ ሁኔታው አስተማማኝ እንዳልሆነ ገልጸዋል። አሜሪካ በኢራን ላይ የምታደርሰው ሰፊ ጥቃት በመካከለኛው ምስራቅ ከባድ ችግርን እንደሚፈጥር ለእስራኤል በተደጋጋሚ ብታስታውቅም ያለበቂ መግለጫ በመጨረሻዎቹ ሰዓት ዘመቻው መሰረዙን ትራምፕ አስታውቀዋል ተብሏል። የመከላከያ ሚኒስትር እስራኤል ካጽ የመካከለኛው ክፍለ ሀገር እዝ ኃላፊ ብርጋዴር ጄኔራል አቢ ብሉትን ከኃላፊነት እንደሚያሰናብቱ ማስታወቃቸው ውዝግብን ፈጠረ። ካጽ በአቢ ብሉት ቦታ ብርጋዴር ጄኔራል ዱዱ ክሊፓን እንዲተኩ የሚፈልጉ መሆናቸውን ገልጸው ለቦታው የሚመጥኑ መሆናቸውን ካወቁ ከተወሰኑ ወራት በፊት ጀምሮ ኃላፊነቱ እንዲሰጣቸው ለኢታማጆር ሹሙ ሀሳብ አቅርቤያለሁ ማለታቸው ተገልጿል።
ካጽ እንዳስታወቁት ዓላማቸው በመከላከያ ሰራዊቱ ውስጥ ኃላፊነታቸውን በአግባቡ የተወጡትን እና አሁን እየተካሄደ ባለው ጦርነትም ቁርጠኛነታቸውን ያሳዩ አዛዦች እድገት እንዲያገኙ ነው ብለዋል። በተጨማሪም ብሉት ውሳኔያቸውን እንደሚቃወሙ ገልጸው በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለመጠይቅ በብሉት ፋንታ ሌላ ሰው እንዲሾም ሀሳብ ካቀረቡ ቆይቻለሁ ማለታቸው ታውቋል። መከላከያ ሰራዊቱ ለካጽ በሰጠው ምላሽ እንደገለጸው የካጽ ሀሳብ ከኢታማጆር ሹሙ ሀሳብ ጋር የሚቃረንና ተቀባይነት እንደሌለው መሆኑን ገልጾ አብይ ብሉት ለቦታው የሚመጥኑ መሆናቸውን በዚህ አስቸጋሪ ወቅትም በዚህ ቁልፍ ቦታ የሚገኙ ኃላፊዎችን ከኃላፊነት ማሰናበት አስቸጋሪ መሆኑን ገልጿል። መከላከያ ሰራዊቱ በሰጠው ምላሽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ድርድር ለማካሄድ ውይይቱ ዛሬ እንደሚጀምር አስታወቁ ተባለ። ትራምፕ በአውሮፕላናቸው ለጋዜጠኞች በሰጡት መግለጫ በኢራን ላይ ሰፊ ጥቃት ለማድረስ ተዘጋጅተው እንደነበርና ስምምነት ላይ እንደርሳለን በሚል ሀሳብ ጥቃቱን እንደገና መሰረዛቸውን አስታውቀዋል። በተጨማሪም ኢራንና ሳውዲ አረቢያ ጥቃቱ እንዲፈጸም እንዳልፈለጉና ጥያቄ እንዳቀረቡላቸው እርሳቸውም ድርድሩን እንደሚመርጡ ሰው የመግደል ፍላጎትም እንደሌላቸው ለጋዜጠኞች ባስተላለፉት መልእክት ገልጸዋል። ጋዛ ሰርጥን መልሶ ለማቋቋም የተዋቀረው ዓለም አቀፍ የሰላም ምክር ቤት ስራ አስኪያጅ ኒኮላይ ሚላድኖቭ እስራኤል በጋዛ ሰርጥ ጥቃት እያደረሰች ነው በማለት አወገዙ ተባለ። ሚላድኖቭ እስራኤል በጋዛ ፍልስጤማውያንን እየገደለች ንብረትም እያወደመች ነው በማለት መተቸታቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በመጠኑ ይቀንሳል ተብሎ ይጠበቃል። ይሁን እንጂ በተለያዩ የሀገራችን ክፍሎች በጣም ሞቃታማ እንደሚሆን የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴልአቪቭ 33፣ በሃይፋ 32፣ በጽፋት 35፣ በብኤርሼባ 37፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ታህሮኖት ጋዜጣ በፊት ገጹ ይዞት ከቀረበው ዘገባ መካከል አንዱ የፕሬዝዳንት ትራምፕን አቋም በተመለከተ ነው። ጋዜጣው የትራምፕን ፎቶግራፍ በካርቶን ምስል በማስቀመጥ ሽጋታ ወጣኑ በሚል ርዕስ ትራምፕ በየጊዜው አቋማቸውን መቀያየራቸው የዜጎችን የዕለት ከዕለት እንቅስቃሴ እንዳገደና በአካባቢው ሀገራትም መሰላቸት እንዳመጣ ጋዜጣው ዘግቧል። በኢራን ላይ ጦርነቱ ይታደሳል በሚል እሳቤ በርካታ እስራኤላውያን እረፍት ሊወጡ የነበረውን ሰርዘዋል። በሰሜን እስራኤል የሆቴሎችና አንዳንድ መዝናኛ ቦታዎች ምንም እንግዶች አልነበሯቸውም። ጦርነቱ ይጀመራል በሚል በርካታ ተጠባባቂ ወታደሮች ጥሪ ተደርጎላቸው ወደ መከላከያ ሰራዊቱ ተቀላቅለው ነበር። መከላከያ ሰራዊቱ ኃይሉን ያንቀሳቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ እውነት ይሆናል በሚል እሳቤ ነበር። በአጠቃላይ በሳምንቱ መጨረሻ ቀናት ጦርነቱ ይታደሳል በሚል የእስራኤል ዜጎችም ሆኑ የአካባቢው ሀገራትና ዓለም ዜጎች ጦርነቱን ለመቋቋም የዕለት ከዕለት እንቅስቃሴያቸውን በማቆም ዝግጅት ካደረጉ በኋላ ፕሬዝዳንት ትራምፕ በመጨረሻው ሰዓት በኢራን ላይ ሊወሰድ የታቀደው ከባድ የጦር ዘመቻ ለጊዜው ቆሟል። ኢራንና ሌሎች የመካከለኛው ምስራቅ ሀገራት በጠየቁት መሰረት ጥቃቱ ቆሟል በማለት አስታውቀዋል። የፕሬዝዳንት ትራምፕ አቋም በየጊዜው መቀያየር ብዙ ሰዎችና ሀገራትን ግራ አጋብቷል። ዶናልድ ትራምፕ መጀመሪያ ይዝታሉ፣ ከዚያም እርምጃ ለመውሰድ ያወላውላሉ። እዛም ቁጣቸውን ተቆጣጥረው ሰላማዊ እንቅስቃሴ ለማድረግ ይወስኑና መግለጫ ይሰጣሉ። በዚህ በሳቸው አቋምም እስራኤልና ሌላው ቀሪው ዓለም ዋጋ ይከፍላል። በሳምንቱ መጨረሻ ቀናት በኢራን ላይ ጦርነቱን ለማደስ ከዛቱ ከሰዓታት በኋላ እርምጃቸውን ገታ አድርገው መግለጫ ሰጥተዋል። ኢራን ጥቃት እንዳይደርስባት ጠይቃለች። ከስምምነት የሚደረስበት ሁኔታ ተፈጥሯል ብለዋል። የእስራኤል መከላከያ ሰራዊት የዘመቻ እቅዶች እንዲሰርዝ ተገዷል። ባልና ሚስት በግሪክ ሳምንቱን መጨረሻ ቀናት ለማሳለፍ አቅደው የነበሩት በትራምፕ አቋም ምክንያት ከዚሁ እስራኤል ሀደራ ከተማ ለማሳለፍ ተገደዋል። ጦርነቱ ይጀመራል በሚል የተጠባባቂ ወታደሮች ልጆች ወላጆቻቸው ብዙ ጊዜ በጦሩ ያሳልፋሉ በሚል ሲያነቡ ነበር። ጦርነቱ ይጀመራል በሚልም ሆቴሎች አልተያዙም ነበር። በተለይ በዚህ የረፍት ወራት ሙሉ በሙሉ የሚያዙት ሆቴሎች ክፍት መሆናቸው ብዙዎችን አሳዝኗል። አሁን ፕሬዝዳንት ትራምፕን ማንም አያምናቸውም በማለት ዜጎችም ሆኑ
አንዳንድ ሀገራት በፕሬዝዳንት ትራምፕ አቋም ግራ መጋባታቸውና የእሳቸውን ቃል አምኖ አንዳንድ ድርጊቶችን መፈጸም አስቸጋሪ መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የማዕሬብ ጋዜጣም በድጋሚ ዛቻ ቀርቦ ነበር በሚል የፕሬዝዳንት ትራምፕና የኢራኑ የበላይ መሪ ሙጅታባ ኻሜኒን ፎቶግራፎች በፊት ገጹ በመለጠፍ ጦርነቱ ይታደሳል ተብሎ ቅድመ ዝግጅት ከተደረገ በኋላ መሰረዙን ዘግቧል። ጦርነቱ ከታደሰና አሜሪካ በኢራን ላይ ከባድ የጦር ዘመቻ ከወሰደች እስራኤልን በጦርነቱ ተሳታፊ ትሆናለች በሚል እሳቤ በኢራን ላይ ጥቃት ለመፈጸም ሙሉ ዝግጅት አድርጋ ነበር። ይሁን እንጂ ትራምፕ በመጨረሻው ሰዓት ጥቃቱን ማቆማቸውን አስታውቀዋል። ከኢራን ጋር ከስምምነት ለመድረስ መግባባት ተፈጥሯል ብለዋል። ኢራናውያን በበኩላቸው የተሳሳተ ዜና ነው፣ ፌክ ኒውስ ነው፣ ትራምፕ ራሳቸው ናቸው የአቋም ለውጥ ያደረጉት በማለት በትራምፕ ላይ ተሳልቀዋል። ትራምፕ በድጋሚ ዲፕሎማሲያዊ መንገድ ውጤታማ ካልሆነ እንደገና በኢራን ላይ ጥቃት እንፈጽማለን ብለዋል በማለት የትራምፕ አቋም ብዙዎችን ግራ ማጋባቱም ማዕሬብም ዘግቧል። የሀሬጽ ጋዜጣን በተመሳሳይ ሁኔታ ትራምፕ በውሳኔያቸው አለመጽናታቸውን ዘግቧል። ትራምፕ በኢራን ጥያቄ ነው የጦር እርምጃውን ያቆም ነው ቢሉም ኢራናውያን አላመኑም፣ እኛ አልጠየቅንም ማለታቸውን የሀሬጽ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው የተመለከቱት ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመጪው ክኔሴት ምርጫ ከተካሄደ በኋላ መንግስት ከመሰረቱ ሆካጊዩስ የተሰኘውን የዘመቻ ህግ በሙሉ እንደሚያጸድቁና የመከላከያ ሰራዊቱ የሚጠይቃቸውን ጥያቄዎች ሊመልስ የሚችል ህግ ሊረቅ እንደሚችል ገልጸዋል ተብሏል። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሀሬዲ ማህበረሰብ ወጣቶችን በፖሊስ ቁጥጥር ስር ላለማዋል ከሳምንታት በፊት በክኔሴቱ ጸድቆ የነበረው ህግም የፖለቲካውን ሁኔታ ለማረጋጋት የተወሰደ ውሳኔ ነው። ሂደቱ ውጤታማ አልሆነም። ወደፊት ኦሪት የሚማሩ በጦሩ እንዲዘምቱ አይደረግም። የማይማሩ ግን የግድ እንዲዘምቱ ይሆናል። ፈቃደኛ ካልሆኑ ደግሞ ወደ እስር ቤት ይላካሉ ብለው መናገራቸውን በተቀናቃኝ ፓርቲዎች በኩል ብዙ ትችትን አስከትሏል። የናታንያሁ ተባባሪዎች ናቸው የሚባሉት የሀሬዲን ፓርቲዎች ሳይቀሩ የጠቅላይ ሚኒስትሩን አቋም ተችተዋል። የእስራኤል ሀየም ጋዜጣ ናታንያሁ ለምርጫ ዘመቻቸው የዘመቻ ህጉን ማስገባቱን አስታውሰዋል። የኦሪት ትምህርት መሰረታዊ ህግ ከጸደቀ ከ2 ሳምንታት በኋላ በጦሩ የማይዘምቱ የሀሬዲም ወጣቶች እንዳይያዙ የሚያደርገውን ህግ እንዲሰረዝ ይሆናል ማለታቸው 180 ዲግሪ የአቋም ለውጥ ነው። በፖለቲካው ዓለም የናታንያሁ ሀሳብ የምርጫ አዟሪት ነው፣ የምርጫ መቀስቀሻ ነው በማለት የእስራኤል ሀየም ጋዜጣ ዘግቧል። የሀሬጽ ጋዜጣ በበኩሉ ናታንያሁ በሀሬዲም ጉዳይ የተለመደ አካሄዳቸውን ያሳዩት ሌላ ተቀያሪ ሁኔታ አምጥተዋል። የሀሬዲም ወጣቶችን በቁጥጥር ስር እንዳይውሉ የሚያደርገውን ህግ ከጸደቀ 2 ሳምንት ብቻ ያለፈው መሆኑ እየታወቀ ህጉ እንደተፈለገው ብዛት ያላቸውን የሀሬዲም ወጣቶች ወደ ጦሩ አላዘምተም። ሁኔታዎችን ለማረጋጋት የጸደቀ ህግ ነው። በመጪው መንግስት የዘመቻ ህጉን በሙሉ እናጸድቃለን በማለት በዝግ ስብሰባ ወቅት ተናግረዋል መባሉና ሁኔታው ያስከተለውን በርካታ ትችት ጋዜጦች በዛሬ ዘገባቸው ተመልክተዋል። የኢዲዮት አህሮኖት ጋዜጣ ለእስራኤል መከላከያ ሰራዊት የተመደበውን በጀትና ከዚያ በኋላ የሚያስፈልገውን የገንዘብ ሁኔታ እና ዝርዝሩን አቅርቧል። ጦርነቱ ከመጀመሩ በፊት ለመከላከያ የነበረው በጀት የተመደበው በጀት 68.5 ቢሊዮን ሸቄል ነበር። በ2026 ዓ ም ለመከላከያ 143 ቢሊዮን ሸቄል ተመድቦለታል። በ2027 ዓ ም በመጪው ዓመት ከ140 እስከ 150 ቢሊዮን ሸቄል ይመደብለታል ተብሎ ይጠበቃል። ከጥቅምት 7 ቀን 2023 ዓ ም ጀምሮ እስከ ዛሬ ድረስ ለጦርነት የወጣው ገንዘብ 280 ቢሊዮን ሸቄል እንደሆነ ጋዜጣው ዘግቧል። ከጦርነቱ ወጪ 100 ቢሊዮን ሸቄል ለተጠባባቂ ወታደሮች ወጪ የተደረገ ነው። 145,000 ተጠባባቂ ወታደሮች በእስራኤል መከላከያ ሰራዊት እያገለገሉ እንደሆነ ይታወቃል። በአንድ ወር ውስጥ ከ3 እስከ 4 ቢሊዮን ሸቄል ለተጠባባቂ ወታደሮች ወጪ ይደረጋል። በ2026 ዓ ም 30 ቢሊዮን ሸቄል ለተጠባባቂ ወታደሮች ወጪ ይሆናል ተብሎ ታስቧል። እስራኤል ራሷን ከጠላት እንድትከላከል አሜሪካ 18 ቢሊዮን ሸቄል የሚያወጡ የአየር መቃወሚያዎችን አግዛለች ለእስራኤል። የእስራኤል መከላከያ ሰራዊት በ2025 ዓ ም ወጪ ያደረገው ገንዘብ መጠን 57.6 ቢሊዮን ሸቄል ነው በማለት ለመከላከያ ብዙ ገንዘብ እንደተመደበና በቀጣይም በተመሳሳይ ሁኔታ
ብዙ ገንዘብ ወጪ እንደሚሆን የኢትዮ ታህርኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው በስፔንና ሞሮኮ መካከል አለመግባባት መከሰቱን ጋዜጦች ተመልክተዋል። በብዙ ሺዎች የሚቆጠሩ የአፍሪካ ስደተኞች በሞሮኮ አድርገው ወደ ስፔን እንዲገቡ መደረጉ በሁለቱ ሀገራት መካከል አለመግባባትን ፈጥሯል። ከ10 ሺህ በላይ የአፍሪካ ስደተኞች በስፔን እንደሚገኙና ይህም ጉዳይ ሁለቱን ሀገራት አለመግባባት ውስጥ ከቷቸዋል። በተለይ ደግሞ ሞሮኮ ለስፔን ብዙም የማትርቅ በመሆኗ በዛ በኩል እንዲገቡ የሞሮኮ መንግስት አድርጓል በሚል በስፔን በኩልና በአውሮፓ መንግስታት በኩል በሞሮኮ ላይ በጣም ወቀሴታ እየቀረበ እንደሆነ ጋዜጦች በዛሬ ዘገባቸው ተመልክተዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ወርቅነሽ እንግዲህ ወደ ወቅታዊ ዘገባ የምናልፍበት ሰዓት ነው። አዎ ሰጠኝ። በድጋሚ እንደምን አደርክ? ሰላም ነኝ። እንግዲህ የተለያዩ ርዕሰ ጉዳዮች አሉን። እንግዲህ የመከላከያ ሚኒስትር እስራኤል ካጽ የማዕከላዊ ዕዝ ዋና አዛዥን ከኃላፊነታቸው ለማንሳት የደረሱበት ውሳኔ እንግዲህ ክርክርን አስነስቷል። እንዴት ነው ያለው ሁኔታ? አዎ እንግዲህ አንዳንድ ጊዜ ባለስልጣናቱ በግል አለመግባባታቸው ወደ ሰፊ ውዝግብ ያስገባል። የተለመደ አሰራር የተለመደ ሆኗል በሀገራችን። አሁን እስራኤል ካጽም እንደዛ ነው ያደረጉ ያሉት። የማዕከላዊ ዕዝ ኃላፊው አቢ ብሎት ከኃላፊነት መነሳት አለባቸው፣ ለኃላፊነቱ አይመጡንም፣ በሳቸው ፋንታም ያቀረቧቸው ሰው አሉ። ግን በመከላከያ ሰራዊቱ በኩል ደግሞ በተለይ ከኢታማጆር ሹሙ ጋር ሀሳባቸው እንደሚቃረን ነው መከላከያ ሰራዊቱ በሰጠው ምላሽ ያስታወቀው። አቢ ብሎት ለዚህ ኃላፊነት የሚመጥኑ በጣም ቁልፍ የሆነ ኃላፊነት ላይ መቀመጥ የሚችሉ ሰው ናቸው። በተለይ ደግሞ በዚህ ወቅት አሁን ባለንበት ወቅት እርሳቸውን ከኃላፊነት ማንሳት አስቸጋሪ መሆኑን ነው የገለጸው መከላከያ ሰራዊቱ በሰጠው ምላሽ። እስራኤል ካጽ ግን ያሉት ያው የኔን ውሳኔ ይቃወማል ነው። እንግዲህ እንደማይግባቡ ነው እዚህ መረዳት የሚቻለው በሁለቱ መካከል የኔን ውሳኔ ስለሚቃወም እንዳውም ቆይቻለሁ ለኢያል ዛሚር ለኢታማጆር ሹሙ ይሄን ቦታ የሚመጥን ሌላ ከሱ የተሻለ ሰው እንዳለ ሀሳብ አቅርቤ ነበር ብለዋል። እንዳልከው ይሄ ጉዳይ ሰፊ ውዝግብን አስነስቷል። አንዳንዴ በተለይ ደግሞ መከላከያ ሰራዊቱ በመከላከያ ሚኒስቴር ውስጥ የሚነሱን እንዲህ አይነት ነገሮች ለሀገር ደህንነትም ስጋት አላቸው፣ ወደ ፖለቲካ ጥቅም ስለሚሄዱ ይሄም ይሆናል እንግዲህ እንዳልከው ውዝግብ ያስነሳውና ሁኔታውን ወደ ሰፊ ውስብስብ ወደሆነ ነገር እያመጣው ያለው። ለማንኛውም እንግዲህ ፖለቲከኞች እና በመከላከያ ሰራዊቱ ውስጥ ደግሞ በኃላፊነት በሙያ ያሉ ሰዎች በፖለቲካ ባይጋጩ መልካም እንደሆነ ነው የሚነገረው። አሁን ያለው ሁኔታ ግን እንዲህ ነው። በ14ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ነው እስራኤል ካጽ ይሄን ሀሳብ በይፋ የተናገሩት። ግን አቢ ብሎት ለዚህ ኃላፊነትም ለቦታውም የሚመጥኑ እንደሆነ ነው መከላከያ ሰራዊቱ በሰጠው ሰፊ መልእክት አስታውቋል። ሰጠኝ አንተ የምትጨምረው ሀሳብ ምንድነው እዚህ ላይ? እንግዲህ የመከላከያ ሚኒስትሩ ምናልባት አንዳንድ ሰዎችን ከስልጣን የማንሳት ሁኔታ ሊኖራቸው ይችላል መብቱ። ነገር ግን አሁን ባለው ሁኔታ ከኢታማጆር ሹሙ ጋር ተስማምተው ተነጋግረው ለዚህ ኃላፊነት አይበቁም ሳይባባሉ እንዲሁ ብለው ስልጣናቸውን አልፈልግም የኔን ፖሊሲ አስፈጽሙም የሚል እሳቤ ላይ መነሳታቸው ወይም ደግሞ እዚህ ውሳኔ ላይ መድረሳቸው ነው ትልቁ ትችትም እያስከተለ ያለውና ይሄ ከሆነ በሌሎች ዓለማት እንደምንሰማው መከላከያ ሰራዊት የሚሆንበት ሁኔታ ያመጣል ነው አንዱም ትችቱ። እና ይሄ የሙያ ስራ ነው የሚሰሩት። እንግዲህ እስከ ሜጀር ጀነራል ደረጃ ለመድረስ ብዙ ሂደቶችን ነው ብዙ አመታትን ነው መላ ህይወታቸውን ነው እነዚህ ጀነራሎች የሚከፍሉትና ከዛ በኋላ እንዲያው ችግርም ቢኖር እንኳን ያ ተፈትሾ በሚመለከታቸው ክፍሎች ከኢታማጆር ሹሙ ጋር ከስምምነት ተደርሶ ያለው ሁኔታ ተጣርቶ እንጂ እንዲሁ ከስልጣን አንስቻለሁ ማለታቸው ያካሄድ ችግር ያለበት ይመስላልና ይሄ ከቅርብ አመታት ወዲህ
በእስራኤል ፖለቲካም ሆነ በእስራኤል በዚህ በጦሩ ክፍል አንዳንድ የምናያቸው ስህተቶች መስለው ነው የሚታዩኝ። ምክንያቱም እንደዚህ አይነት ነገር ሙያን ሊያስከብርም አይችልም። እንደገና ሌላው ላይ ሞራል የሚጥል ነው፣ ሞራልን የሚነካ ነው መስሎ የሚታየኝና ነገሮች አስቀድመው ቢያጤኑባቸው በዚህም በዛም ያሉ ችግሮች ካሉ ደግሞ ሂደት ይኖረዋል። እያንዳንዱ ነገር ያንን ሂደት ማለፍ ያለበት ይመስለኛል። አሁን መከላከያ ሚኒስትሩና የኢታማጆር ሹሙ ሳይግባቡ ሳይነጋገሩ አንድን ጀነራል ከስልጣን ተነስቷል የሚለው አካሄድ ለወደፊት ብዙ ችግሮችን፣ ጭቅጭቆችን የሚያመጣም ነው መስሎ የሚታየኝ። ወርቅነሽ አዎ እውነት ነው፣ አስቸጋሪ ነው። በተለይ መከላከያ ሰራዊቱ ለዛውም እንደተባለው አሁን ባለንበት ወቅት ይሄ ውዝግብ መነሳቱ ከባድ ነው። እንግዲህ ካለፈው ነገር ቢማሩ ጥሩ ነበር። ባለፈውም በጠቅላይ ሚኒስትሩና በኢታማጆር ሹሙ መካከል የነበረውን ውዝግብ ጦርነቱ እንደጀመረ እናያለን። ከስልጣን እስከ መነሳት የነበረው ሁኔታ በፖለቲካዊ ግጭት ነው እንጂ በአመራር ሂደታቸው ችግር ኖሮ እንዳልሆነ እንዳልነበር እናስታውሳለን። እንዲህ አይነት ነገሮች ባይከሰቱ መልካም ነበር። ሌላው በጋዛ ሰርጥ ያለው ሁኔታማ ውዝግብ እያስነሳ ነው። ሰጠኝ በጋዛ ሰርጥ እንደምናውቀው የሰላም ምክር ቤት ተቋቁሟል። ዓለም አቀፍ ኃላፊው አሁን የዚህ የሰላም ምክር ቤት ኃላፊ እስራኤል ጋዛ ሰርጥ ላይ ጥቃት እየፈጸመች ነው፣ ህዝብም እየተገደለ ነው፣ ፍልስጤማውያን እየተገደለ ነው በማለት ሲተቹ ተሰምቷል። እንደው የሰላሙ ተፈጻሚነት በዚህ ሁኔታ እውነት በጋዛ ሰርጥ እንደው የተረጋጋ ሰላም ይሰፍን ይሆን? ገና ከመጀመሪያው ጥያቄ የተነሳበት ጉዳይ ነው። እንግዲህ ጋዛ ሰርጥ ትልቁን ሚና የሚጫወተውና በጸጥታ እንዲቀመጥ ወይም ደግሞ ሰላማዊ እንቅስቃሴ እንዲያደርግ የሚፈለገው የሐማስ ጉዳይ ትልቁ ጉዳይ ነው። ሐማስ ብቻ ሳይሆን የእስላም ጂሃድም እዛ አካባቢ ከሐማስ ያልተናነሰ ሚና የሚጫወት ድርጅት፣ አሸባሪ ድርጅቶች እንደሆኑ ያው መነገሩ እስካሁንም ሲገለጽ መቆየቱ የሚታወስ ነው። የሽብር ጥቃቱንም ያደረሱት ተባብረው መሆኑ ይታወቃል። አሁን እነሱ የጦር መሳሪያቸውን ይፈታሉ ወይ በትክክል የሚለው ሌላ ጥያቄ ነው። ብዙ ነገሮችን ያስነሳ መሆኑ ይታወቃል። ይህ ሁሉ እያለ ደግሞ አሁን በዚህ የትራምፕን የሰላም ሂደት እንዲያስፈጽሙ የሰላም ሀሳብን እንዲያስፈጽሙ የተሾሙት ኒኮላይ ማልዲኖቭ እሳቸው ያሉት እስራኤል ጥቃቷን ማቆም አለባት፣ የዛ አካባቢ ሰላም መከበር አለበት ብለው ማለታቸው ገና ካሁኑ ሳምንታት እንኳን ሳይቆጠሩ በእስራኤል ላይ ትችት ማቅረብ መቻላቸው ምንድነው የሚያመላክተው? አሁን ትላንትናና ከትላንት ወዲያ በእስራኤል መከላከያ ሰራዊት በደህንነቱ በኩል የሰሩ በርካታ አካላት ሲያቀርቡት የነበረውን ሁኔታ ነው። ይሄ የሰላም ሀሳብ እስራኤልን እጇን አጣጥፋ እንድትቀመጥ የሚያደርግ ነውና ለእስራኤል ጉዳት ያደርሳል። በተቃራኒው ደግሞ የጋዛ ሰርጥ አሸባሪ ድርጅቶችን የሚያጠናክር ነው እያሉ ትችት ሲያቀርቡ ነበርና ያንን ይመስላል አሁን እስራኤል እንግዲህ የምታየውን እዛ አካባቢ የሚያደርጉትን ሐማስና እስላም ጂሃድ የሚያደርጉትን እንቅስቃሴ እየተከታተለች እርምጃ እንዳትወስድ የሚያደርግ ነው። አርፋችሁ ተቀመጡ፣ አሁን ሰላም ተፈራርማችኋል፣ ከተፈራረማችሁ በኋላ በዛ አካባቢ የሚገኙ ፍልስጤማውያን አሸባሪዎች የፈለጉትንም ቢያደርጉ እርምጃ ትውሰዱ የሚል አይነት እሳቤ እንዳለው ነውና ለወደፊት ለእስራኤል ደህንነት አስጊ እንደሚሆን የደህንነት ባለስልጣናት ሲናገሩ የነበረውን ሁኔታ ነው የምናይ። እንዴት ተፈጻሚ ሊሆን ይችላል? ሐማስስ አሁን እንደተጠበቀው የጦር መሳሪያውን ያወርዳሉ የሚለው ብዙ ጥያቄዎች ነው የሚያስነሳና ያው ደጋግመን ያልነው ነው ሐማስን ሂዝቦላን ማመን የሚቻልበት ሁኔታ አይደለም። ይሄ ነገር በጣም በጣም አስቸጋሪ ነው። የሐማስ ድርጅትንም የእስላም ጂሃድ ድርጅቶችንም ራሳቸው ነው እንዲያጠናክሩ የሚያደርግ ነው እየተባለ ነው ያለው። ወርቅነሽ የምትጨምሪው ካለ? አስቸጋሪ ነው። ሐማስ እንዳልከው ሐማስን ድርድሩን ተቀብሎ ተግባራዊ ያደርጋል ብሎ ማመን በጣም ማይቻል ነው። ይሄ እንግዲህ እንዳልከው ነው። በተለይ ስለ ሐማስ እርግጠኛ ሆኖ መናገር ይቻላል። እንደው የሂዝቦላን እንዳልከው እናቆየውና ሂዝቦላ ማቅሙ ቢኖረው እስራኤልን የመደምሰስ ፍላጎት ነው ያለው። ሐማስ ግን ብዙ ጊዜ ተሞክሯል። የደረሰበት ጉዳት ጋዛ ሰርጥ እንግዲህ እንዳልነበረች ሆናለች። ጦርነቱን ቶሎ መጨረስ ስላልፈለገ ነው እዚህ የደረሰው። ህዝብ ተፈናቅሏል። ከተማዎች ሁሉ ፈርሰው ህዝብ ለቆ ወደ ሌላ ቦታ ነው በድንኳን የሚኖረው እና ለህዝብ የሚታገል ድርጅት ህዝብ ነጻ ለማውጣት የምታገል ብሎ የሚያምን ከሆነ
በምድራቸው በሀገራቸው እንግዲህ በሚኖርበት አካባቢ ላይ በህዝቡም ላይ እንዲህ አይነት በጣም አሳዛኝ ሁኔታ ሲፈጠር ዝም ብሎ ባላዩ ነበር የተጠለፉ ዜጎችን ላለመልቀቅ ስንት ጊዜ እንደወሰደ እናስታውሳለን። በዛ ምክንያት በእስራኤል በኩል የነበረው ጉዳትን በህይወት ሊመለሱ ይችሉ የነበሩ የተጠለፉ ዜጎች ሁሉ ያው ህይወታቸው ማለፍ ችሏል የሚል ትችትም እየሰማን ነው። እና ሐማስ ጦርነቱ ቶሎ እንዲያልቅ አልፈለገም ነበር። ይሄ ደግሞ ጉዳቱ የበለጠ በጋዛ ሰርጥ ህዝብ ላይ እንደሆነ አይተናል። እና ይሄ ሁሉ የሆነ ግን የመጠቃት እጅ የመስጠት ስሜት አይታይበትም። በተረፈችው እንጥፍጣፊ ኃይል እንደገና ራሱን ለማቋቋም ነው የሚፈልግና አሁንም ሰሞኑን ያየነው እንደዚሁ ነው። እንደውም በግለሰብ ደረጃ የጦር መሳሪያ ለአባላቱ እያስተላለፈ እየሰጠ እንደሆነ ያው ውስጥ ለውስጥ የሰላም አስከባሪ ኃይሉ ስራውን እየሰራ እነሱ ግን ድምጻቸውን አጥፍተው ለመደራጀት እንደገና ሀሳብ እንዳለ ነው የሚነገረው። እስራኤልም ጥቃቱን እያደረሰች ያለችበት ምክንያት ይሄ እንደሆነ ነው የሚነገረው። ሰጠኝ እንግዲህ የሰላም አስከባሪው ኃይል ዓለም አቀፍ የሰላም አስከባሪው ኃይል ዋና ስራ አስኪያጅ ኒኮላይ ሚሊያድኖቭ በዚህ ምክንያት ነው እስራኤል እያጠቃሽ ነው እያሉ ከፍተኛ ትችት እያሰሙ እንደሆነ ነው የሚነገረው። ምንድነው ያሉት? ሐማስና በእስራኤል መካከል የተጠለፉ ዜጎች ሲለቀቁ የተፈረመ ስምምነት አለ። ሁለቱም ወገን ኃላፊነት አለባቸው በጋዛ ሰርጥ መልሶ ግንባታው በስራ እንዲሰራና ሰላም እንዲሰፍን። ስለዚህ ኃላፊነት መወጣት አለባቸው። እስራኤል አሁን ይሄን ስምምነት ማክበር አለባት ነው እንግዲህ እስራኤል እንዳፈረሰችው አይነት ነገር የሚያሳይ ምልክት ነው እየተናገሩ ያሉት። ለሰላም መድረስ ከባድ ነው መንገዱ ነው ያሉት። በጣም ከባድ ነው ግን አሁንም ይቻላል። ይሄ የሚቻለው ግን በእስራኤልም በሐማስም በኩል ኃላፊነታቸውን ሲወጡ ብቻ ነው። ምንም ያለንበት ሁኔታ አስቸጋሪ ቢሆን የሰላም አስከባሪ ምክር ቤቱ ስራውን ለመስራት ጥረት እያደረገ እንደሆነ ከዚህ ወር ጀምሮ እስከሚቀጥለው ጥር ወር ድረስ የተለያዩ በርካታ ስራዎችን እንግዲህ ጋዛ ውስጥ እንደሚሰራ ነው ያስታወቁት። 60 የሚሆኑ የተለያዩ ሀገራትም የገንዘብ እርዳታ ትሩማ የሚባለው የገንዘብ እርዳታ እንደሚያደርጉና ስራው እንደሚጀምር ነው የገለጹት። ግን እስራኤል ጥቃቷን ማቆም አለባት በማለት ተናግረዋል። ከዛ ሰርጥ ውስጥ ሰላም ሊመጣ ይችላል። እንግዲህ ሐማስ ሙሉ በሙሉ አምኖ ካልተቀበለ ሰላም ሊመጣ ይችላል የሚለው ነገር ይሄም አስቸጋሪ ነው። ሊመጣ የማይችልበት ብዙ ጉዳዮች አሉ። ምክንያቱም የሐማስ ድርጅት አላማው የእስራኤልን ህልውና የሚያውቅ አይደለም። በባንዲራዎቹ በሰንደቅ ዓላማው እንኳን ጸረ እስራኤል እንቅስቃሴን የሚያካሄድባቸው ምልክቶች ነው ያሉ እና እንዴት ነው ይሄ ድርጅት ለወደፊት ሰላም ፈጥሮ ከእስራኤል ጎን እኖራለሁ የሚልና ይሄ ጊዜ መውሰጃ ካልሆነ አንዳንድ አካላት የሚሉት አሉ የሐማስ ድርጅት በኃይል በአፈሙዝ ነው የሚያምነው። እሱ ነው ሊያሳምነው የሚችል እንጂ ዲፕሎማሲያዊ መንገድ ሊያሳምነው አይችልም ነው ያሉ። አሁን ካለው ውስብስብ ሁኔታ አንጻር ሐማስም ሌሎች ጸረ እስራኤል እንቅስቃሴ ያላቸው ድርጅቶች የበለጠ የሚጠናከሩበት እንጂ እጅ የሚሰጡበት ሁኔታን ምን አይደለም። ምክንያቱም ከኢራን አንጻር አሁን እነዚህ ድርጅቶች የበለጠ እኛም አለን ከጎን የሚሉበት ጊዜ ያለ ነው የሚመስለኝና አስቸጋሪ ነው። እንግዲህ ለወደፊት የሚሆነው እናያለን። አሁንም እዚሁ የደህንነት ችግር ሳንወጣ በአሜሪካና ኢራን መካከል ያው ሰሞኑን ሁላችንም እንደው እንዴት ነው ትራምፕ ምንድን ነው የሚያስቡት እስከምንል ድረስ ግራ ያጋባን ሁኔታ አለ። ዛሬ ደግሞ ድርድሩ ይታደሳል ብለዋል። እንዴት ነው እንግዲህ እስኪ እንዳፋቸው ያድርገው። ውጤት ከመጣ ነው በድርድሩ ከባድ ነው የትራምፕን ማመን። ዛሬ ከሰዓት በኋላ እንዳልከው ድርድሩን እንጀምራለን ከኢራን ጋር። ጦርነቱም ያው ጥቃቱ እንዲሰረዝ ያደረኩት ባለቀ ሰዓት ያው የሰላም ስምምነቱ ይሻላል ብዬ ድርድር ስለመረጥኩ ነው ማለታቸው ታውቋል። የትራምፕ ንግግር ለማመንና የተናገሩት ነገር ተግባራዊ ይሆናል ብሎ ለመቀበል አስቸጋሪ ነው። እንግዲህ በርካታ ወራት ተቆጠሩ። አንዴ ማታ የተናገሩት ጧት አይደገምም። ጧት የተናገሩት ፈርሶ እንደገና ሌላ ይሆናል። ምናልባት እንደዛ ይሆናል ተብሎ ነው የሚጠበቀው። አሁንም ያው እንዳልከው በመጨረሻው በሳምንቱ መጨረሻ ላይ ከፍተኛ ዝግጅት ነበር። በእስራኤል በኩልም ኢራን ያጸፋ ምላሽ ወደ መካከለኛው ምስራቅ ወደ እስራኤልን ብታነጣጥር ለመዘጋጀት ዝግጅት ተደርጎ ነበር። ትራምፕ እስራኤልን አይታወቅም ባለቀ ሰዓትም ቢሆን ወደ ጥቃቱ እንድትቀላቀል ከጠየቁ ተብሎ ከፍተኛ ዝግጅት እንደነበር እናስታውሳለን። ግን ልክ ጥቃቱ ሊደርስ ተብሎ በታሰበበት ጊዜ የተወሰነ ሰዓታት ሲቀረው ብቻ ሀሳባቸውን እንደቀየሩ ነው የታወቀው። ጥቃቱን ሰርዣዋለሁ
ትናንት ሌሊት ደግሞ ባስተላለፉት መልእክት ጥቃቱን የሰረዙበት ምክንያት ኢራንና ሳውዲ አረቢያ ባክ ጥቃቱን ተውልን ብለው ስለጠየቁኝ ነው ጥቃቱን ያላደረስኩት። እኔም ሰው መግደል አልፈልግም፣ የሰላም ስምምነቱን ስለመረጥኩ ነው፣ ስምምነት ላይ ይደረሳል የሚል ሀሳብም አለኝ ነው ያሉት። በኢራን በኩል ግን ትክክል ያው ተናገሩት ሀሳብ በኢራን በኩል ልክ እንዳልሆነ እንዲህ አይነት ሀሳብ እንደሌለም ኢራናውያን ተናግረዋል። አይታወቅም፣ ምናልባት እንግዲህ ትራምፕ እንዲህ ብሎ አዘናግቶም የሆነውን ነገር እንደዛ ነው የምናስበው። እንግዲህ ካለፈው ልምድ ስናይ ትራምፕ ይሄን ካሉ ሌላ ነገር ይሆናል ተብሎ የሚታሰብ ነገርም ስላለ ተቃራኒ ጉዳይ እንደዛ ይሆን ወይስ አይታወቅም። በእስራኤል በኩል እንዳየኸው ሰጠኝ ዛሬ በጋዜጦችም በተለያዩ ዜና አውታሮች እንደተዘገበው ትራምፕ አስቸጋሪ እንደሆኑ በተለይ የአሜሪካ ኃይል ላይ ሀያሉ የአሜሪካ መከላከያ ሰራዊት የሚባልላት ሀገር ግን በሳቸው የአቋም ለውጥ በየጊዜ የሚያደርጉት የአቋም ለውጥ እየተባለ ያው ብቃቱን የሚቀንስ አይነት ስሜት እንዳለ የአሜሪካ ኃይል እንዴት ነው በኢራን ላይ ከባድ ጉዳት ማድረስ ያቃተው የሚል ጥያቄም እያስነሳ እንደሆነ እየተነገረ ነው። በእስራኤል በኩልም ለጥቃቱ ለመዘጋጀት ቅድመ ዝግጅት ለማድረግ ቁርጠኛነት ያው የትራምፕ ሀሳብ ልክ ላይሉ ይችላሉ፣ አሁን በመጨረሻው ሰዓት ሀሳባቸውን ይቀይራሉ የሚለው ነገር እየተለመደ እንደመጣና አስቸጋሪ እንደሆነ ነው የሚታየው። እንግዲህ ያው እንደተለመደው እንየው የሚሆነው ነው እንጂ ትራምፕ ያሉትን ብለዋል ተግባራዊ ይሆናሉ የሚለው ነገር አስቸጋሪ ነው። እንደው ሰጠኝ አንተ እንዴት ታየዋለህ? በጣም አስቸጋሪ ነው። አሁን ትልቁ ችግር ምንድነው? ትራምፕ ከእንግዲህ እንዳይታመኑ የሚያደርግ ነው። አሜሪካም እንዳትታመን እንደገና ደግሞ በዓለም ላይ አሜሪካ እንግዲህ የበላይ መሪ ነኝ ዓለም ዘዋሪ ነኝ የምትል ሀገር ኢራንን የምታክል ማለት ከአሜሪካ ጋር ስትነጻጸር በኢኮኖሚም በሌላው በቴክኖሎጂም በጦር መሳሪያም ብዙ የምታንስን ሀገር በአጭር ጊዜ ማንቀጥቀጥ አለመቻሏ ለወደፊት እንደ ቻይና አይነት እንደ ሰሜን ኮሪያ አይነት እና ሩሲያ አይነት ቢያጋጥምስ ለአሜሪካ እንዴት ነው የምትወጣው የሚለውን ጥያቄ ውስጥ ሊያስገባ የሚችል ነው። ለነሱ የልብ የሚሰጥ ነው መስሎ የሚታየኝ እና አሜሪካ አቅም አላት፣ እስራኤል አቅም አላት፣ ኢራንን ለመቋቋም ለመጉዳት አቅም አላቸው። ችግሩን እንደሚመስለኝ የትራምፕ የውሳኔ አሰጣጥ ችግር ነው። ለጦርነት ይዘጋጃሉ። ለጦርነት ከተዘጋጁ በኋላ በመጨረሻ ተማጽነውኝ ነው የተውኩት ይላሉ። ኢራናውያን ደግሞ ያስተባብላሉ። እኔ አሁን በዚህ ሁኔታ ኢራናውያን በተሻለ መልኩ አሜሪካን እየዘወሯት ነው ብዬ የማስበው። ባለፈው ጊዜ ትዝ ይልሽ እንደሆነ ሐማስ ነው ጦርነቶችን የሚያስቆም በእስራኤል በኩል። እስራኤል ማስቆም ስትችል እስራኤልን መማጸን ሲገባ ሐማስ ነው ዛሬ አይቆም እያለ ከሌሎች አደራዳሪ ሀገራት ጋር ብዙ ችግር ሲፈጥር የነበረው እንደሚባለው አሁን ደግሞ ኢራንና ስትፈልግ ነገሮች እንዲቀዘቅዝ ስትፈልግ ደግሞ እንዲሞቅ እያደረገች ያለችው ማለት ይቻላል። እና ትራምፕ የተነሱበትን ዓላማ ተግባር ላይ ለማድረግ ቆራጥ ውሳኔ መውሰድ ነበረባቸው። ቆራጥ እርምጃ መውሰድ ነበረባቸው። ሀገሪቱ አቅም አላት። ሀገሪቱ ብዙ የጦር መሳሪያም አላት። እርምጃ ቢወስድ ኑሮ ኢራን የምትንበረከክበት ሁኔታ ነበረ። ነገር ግን አሁን እሺ ብለዋል፣ አሁን እንደዚህ ብለዋል፣ እኔ ትቸዋለሁ የሚሉት ለአሜሪካም ለትራምፕም ክብርን የሚያሳጣ ነው። ሌላው ደግሞ የዕለት ከዕለት እንቅስቃሴዎችን በዚህ በመካከለኛው ምስራቅ የሚያስተጓጉል ነው። ብዙ በረራዎች ይሰረዛሉ። ብዙ እንቆያለን እያሉ ዜጎች ወደ ውጭ ሀገር ለመሄድ ለጉብኝት ለመሄድ የነበራቸውን እቅድ ሁሉ የሰረዙበት ሁኔታ ስላለ እኔ በጣም ሊታሰብበት የሚገባ ነው። ለወደፊት ለእስራኤልም ለአሜሪካም ወደፊት እንግዲህ ጦርነት በዚህ ያበቃል ብዬ አላስብም። ጦርነት ይኖራል። ከዛ በኋላ ንቀትን ሊያመጣ የሚችል ስለሆነ ለወደፊት ሊታሰብበት የሚገባ ነው። አሁን ትራምፕ ዛሬ ቢናገሩ ነገም ቢናገሩ ከእንግዲህ በኋላ ሲሆን ካልሆነ ምንድን ነው ሙሽራ ከበቅሎ ካልወጣሁ አላምንም አለች እንደሚባለው ካልሆነ ከእንግዲህ ቃላቸው የምናምንበት ሁኔታ ያለ መስሎ አይታየኝም። በኢኮኖሚውም በኩል በጣም ብዙ በቱሪዝሙ ዘርፍ በነዳጁ በብዙ ችግር እያደረሰ ነው እና አጋር ሀገራትንም እንዳታጣ ስጋት አለኝ እኔ። እሱማ የሆርሙዝ የባህር መስመር እኮ የዓለማችን የንግድ እምብርት ነው ማለት ይቻላል። እንግዲህ ነዳጅን ጨምሮ የተለያዩ
ሸቀጦች የሚዘዋወሩበት ቦታ ነው። እሱ ነው እንዳልኩ አሁን ተጽዕኖ የፈጠረ ዓለማችን ላይ በኢኮኖሚው ስርዓት ተጽዕኖ እንደሚፈጥር ምንም ጥያቄ የለውም። ትራምፕ ደግሞ አንዳንዴ እንደው የሚለሳለሱ ያው ሀገራቱ ቁጣቸውን ለማብረድ የተለያዩ ሀገራት በኢኮኖሚ ላይ የተፈጠረውን ጫና እንደው ለማለሳለስ ቁጣውን ትንሽ ለማርገብ ሲሉ ነው ይባላል። ምክንያቱም ቀላል አይደለም። የነዳጅ ዋጋ እያየን ነው አይደል? በሀገራችን እንኳን በአንድ ቀን ለ1 ሊትር እስከ 60 አጎሮት ሳንቲም ድረስ የጨመረበት ሁኔታ ነው ያለና በታዳጊ ሀገራት ደግሞ ምን ያህል ከባድ እንደሆነ እንዲህ አይነት የዋጋ መጨመር ይሄ ጦርነቱ ውጤት ነው እንዳልኩ። ጦርነቱ በዓለማችን ላይ ከፍተኛ ተጽዕኖ ያመጣል በተለያዩ ዘርፎችም አስቸጋሪ ነው። በቀላሉ ደግሞ በአጭሩ ጊዜ የሚጠናቀቅም አይመስልም። ይሄ ነው ክፋቱ። ከባድ ነው እንግዲህ በሂደት እናየዋለን ነው የምንለው። ሁሌ እንደዛ ነው እናየዋለን። ለማንኛውም ግን መካከለኛው ምስራቅ መካከለኛው ምስራቅ አሁንም እዛው እንዳልነው ነው። አሁን ይሄ ጦርነቱ የተለያዩ ሀገራት ላይ በተለይ በፋርስ ባህረ ሰላጤ ሀገራት ላይ እየፈጠረ ያለው ተጽዕኖና እንደው ያለው ብዥታ ግራ መጋባት ባጭሩ ሰጠኝ። እንዴት ነው ቅድም እንደገለጸ ነው። በኢኮኖሚው ላይ እንደምታወቀው የአረብ ሀገራት በርካታ ቱሪስቶች የሚፈሱበት ነው። በነዳጅ ምርታቸው የሚታወቁ ናቸው። ብዙ ገቢ ያላቸው ናቸው። በዚህ በኩል እንግዲህ ሁለቱም እየቆመ ነው። ዋና የገቢ ምንጫቸው ቱሪዝምና የነዳጅና የተፈጥሮ ጋዝ ምርቶችን መሸጥ ነው። እነዚህ ከተስተጓጎሉ በኢኮኖሚ ይጎዳሉና ይህ ጉዳይ በጣም አስቸጋሪ ነው። ቶሎ ሊፈታ ይገባዋል በዲፕሎማሲያዊ መንገድ። እንግዲህ ጦርነት ማንም አይወድም፣ ግን ካልሆነ ደግሞ ጦርነት ቢሆን አንዱ አሸናፊ አንዱ ተሸናፊ አሊያም ደግሞ ሁለቱም አትድረስብኝ ብለው ካላቆሙት ችግር ነው የሚሆን። አሁን መካከለኛው እንደተባለው መካከል ላይ ቆመናል። ወደ የት እንደምንሄድ ግራ ገብቶናልና በቀጣይ የሚሆነው እናየዋለን። ወርቅነሽ ጥሩ አስቸጋሪ ነው። እንግዲህ ሰላም ያምጣ ለዓለማችን ለአካባቢያችን። ጥሩ እሺ።